ብሩኬ ሰላምን ይፈልጋል፣ ነገሮቹ እንዲስተካከሉ ይፈልጋል ምናምን ትላላችሁ። ነገሮቹ እንዲስተካከል ከፈለገ ብሩኬ ሄናን ከመሃላቸው ማስወጣት አለበት። ቤቱ እየጠራ አብሮ ጊዜ እያሳለፉ ሀይሚ አሁን ላይ ጭንቀት ነው ያለችው አይደለ? ጭንቀት ላይ ነው ያለችው። ግራ ገብቷት ነው ያለችው። ልጁን እሷ ናት ቤት ድረስ ያመጣችው ተባለ እንጂ ምንም ያረጋገጥነው ነገር የለም። ምንም የተጨበጠ ነገር የለም። ዝም ብላችሁ በራሳችሁ ሙድ ነው እየተራመዳችሁ ያላችሁት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። እኔ ዛሬ ዋና ነጥቦችን ማንሳት እፈልጋለሁ። የግል ሀሳቤ ነው። ምክንያቱም አንድ ሰው መጎዳት የለበትም። አሁን እኔ ሀይሚ ስላለቀሰች አለቀስኩኝ፣ ግን እናንተ በሌላ ነገር ነው ያሰባችሁት፣ መብታችሁ ነው። እኔ ደግሞ ሀይሚ ሴት ልጅ ናት፣ ማልቀስ የለባትም። ምናልባት እኮ ያንን ልጅ እሷ አላመጣችሁ ሊሆን ይችላል፣ እሱ አዞት ሊሆን ይችላል። ሂድ ቤት አድርሳት ብሎ ብሩኬ አዞት ሊሆን ይችላል፣ ለልጁ ማለት ነው። እንደዛ ይሆናል። ሀይሚ ደግሞ ያለቀሰችው የተጨነቀችው ብሩኬ ወንጀል እንዳይሰራ እንዳይታሰር። የብሩኬ መታሰር ደግሞ ለሀይሚ ደስታን አይፈጥርላትም፣ ሀዘንን ነው የሚፈጥርላት። ለዛ ተጨንቃ አለቀሰች እንጂ አንቺ ልጁን ፈልገሹ ነው ቤት ያመጣሽው፣ ምን ያስለቅስሻል? ብዙ ነገር ነው ያላችኋት። ይሄ ሁሉ የአንቺ ጦስ ነው፣ ብሩኬ ከሰው እንዲጣላ ያደረግሽው አንቺ ነሽ። ልጁን አንቺ ባታመጪው ብሩኬ ከሰው አይጣላም ነበር ምናምንም ያላችሁ ሰዎች አላችሁ። እኔ በነገራችን ላይ ለምንድን ነው ግን ሴት ሆነ ሴት ልጅ ላይ እንትን የምንለው? በመጀመሪያ የእሱንና የሀይሚን መለያየት የሚፈልገው በጣም የሚጠባበቀው ሄናን ከመሃሉ ማስወጣት ብሩኬ ለምን አልፈለገም? ጓደኛው ስለሆነ። ታዲያ እኔ 10 ጊዜ ጓደኜ ቢሆን አንድ ሰው የኔንና የፍቅረኛን ህይወት ካልተመቸው አብሬ እንድቀጥል ከፍቅረኛ ጋራ ካልተመቸው ምን አገባኝ? እኔ ከጓደኛዬ ጋር እኮ አይደለም የምኖረው፣ ከባሌ ጋራ ነው የምኖረው አይደለ? ስለዚህ ብሩኬ ደግሞ ከሚስቱ ከሀይሚ ጋር ነው ወደፊት የሚኖረው፣ ከሄኖክ ጋር አይኖርም። ሄኖክን ማቀፍ ለምን አስፈለገ? ማለት ለምን በሱ ስር ማድረግ አስፈለገ? በጣም ከባድ ጥያቄ ነው የሆነብኝ ለራሴ ማለት ነው። በጣም ግራ የሚያጋባ ነገር ነው። እኔ አሁን ብሩኬ ሄናን ማስወጣት አለበት። አንድ እነሱ እንዲለያዩ የሚፈልግ ሰው ነው። ለምን 30 ጊዜ ጓደኛው አይሆንም? ሀይሚዬ ደግሞ ያንን ልጅ ከዚህ በኋላ ቤትሽ እንዲገባ አታደርጊ። መደብደቡን ደግሞ እስቲ እናረጋግጠው። ይምጣ፣ ካሜራ ላይ ተደብድቧል የተባለው ሰውዬ ይምጣና እንየው በደንብ ምኑን ነው የተደበደበው። አሁን ሀይሚ እያለች ያለችው አንድ ጊዜ ብቻ አናግሬው ለምን ተልጁ ጋር እንደተደባደበ እውነቱን ልወቀው ነው ያለችው በሰዓቱ ማለት ነው። ግን ብሩኬ እውነቱን የሚነግራት ይመስላችኋል እንዴ? ምክንያቱም ምንም የሚነግራት ነገር የለም። አይንሽን አልየው ነው ያላት። ወደ ቤት ስትገባ ቤት ስትሄድ አይንሽን አልየው ነው ያላት። ይሄ ለምንም እንደሆነ አናቅም። ሀይሚ ይሄዳለሁ አገር ለቀቄ፣ ይሄ ውሳኔ አይሆንም። ታዲያ አንቺ ብትሄጂ ብዙ ሴቶች አሉ የለ እንዴ ኢንስታግራም ላይክ የሚያደርጋቸው፣ ከነዛ መርጦ ያገባል። ምን አስጨነቀው ብለሽ ነው ብሩኬ? በአንድ ጊዜማ ተስፋ መቁረጥ የለብሽም። ከዚህም በኋላ ማልቀስም የለብሽም። ምክንያቱም እኔ እንኳን ምን ተባልኩኝ? አንቺ ጨረቃ ፋሚሊ አያለቃቅስም ማለት የሀይሚ ሄቶች አያለቃቅሱም፣ አንቺ ታለቃቅሻለሽ ወይ ተባልኩኝና አንቺ ጠንካራ ሆነሽ ማሸነፍ ነው እንጂ ያለብሽ እሄዳለሁ ይሄ ውሳኔና መፍትሄ ሊሆን አይችልም። ኦኬ ብሩኬ ተደባድቦ ችግር ከሚያመጣ ብኝ እንደገና ደግሞ ይሄ ለኔ ስለማያስደስተኝ ይሄንንም ነገር ደግሞ ማየትም ስለማልፈልግ
መሄድን እንደ ምርጫ አደርጋለሁ ነው የሀይሚ ሀሳብ። ይሄ ግን ውሳኔ ሊሆን አይችልም። አስቡት ልጁ ሀይሚን ብሩኬ ሲጎዳው ልጁን ሀይሚን እንደ ማስፈራሪያ ተጠቀማት። ልጁ ሀይሚን እንዴት ለምን ሊያስፈራራት ቻለ? ይሄና ስራ ነው። አዎ በትክክል ስነግራችሁ ማለት ነው። ያ የተጠረጠረችውም የድሮ ፍቅረኛ ያመጣት ሄና ነው። ይሄንንም ልጅ ያመጣው ሄና ነው። አሁን ነው የገባኝ እኔ ከረፈደ ችግሩ። ለምን ያስፈራራታል? ብሩኬ እኮ ጥላቷ እኮ አይደለም ለሀይሚ። የዛን ያክል እንኳን ልጁን እሱ ብሩኬ ቢያመጣው ሀይሚን እንዲያስፈራራት አያደርግም። እኔ በዚህ እርግጠኛ ልሆን አልችልም። ግን አሁን እኔ ዝም ብዬ ነገሩን ስረዳው ብሩኬ ሲጎዳው ሀይሚን አስፈራራት አይደለ? እንደ ማስፈራሪያ ነው የተጠቀማት። ስለዚህ ይሄ ልጅ ደግሞ ሄና ደግሞ የሀይሚንና የብሩኬን መለየት ስለሚፈልገው ልጁን ሄና ራሱ ነው ያመጣው ጎትቶ ሀይሚ ቤት እንዲመጣ ያደረገው እሱ ነው። ወደ ዋናው ሀሳብ ሲሄድላችሁ ምንድነው ብሩኬ ከልጁ ጋራ ያው እልህ ተግባብተዋል። ያ ነገር ደግሞ ለሀይሚ ችግር እየፈጠረብኝ ነው ያለው። እነሱ እዛ እልህ ውስጥ ናቸው። እኔ ግን እዚህ ጋር ተጨነኩኝ ነው ባጭሩ ማለት ነው። ያስጨንቃል። ምክንያቱም ሰው ባልበለው ማህበር ተጠያቂ መሆን የለበትም። ሀይሚ አሁን ምንም በማታውቀው ነገር ነው እየተረገጠች ያለችው፣ እየተሰደበችም ያለችው። በጣም ይሄ የሚያሳዝን ፓርት ነው። በጣም ማለት ነው መሆንም የሌለበት መደረግም የሌለበት ነገር ነው። እኔ እናንተን ልጠይቃችሁ ቤተሰብ፣ ልጁ ደጋግሞ ለብሩኬ ላንተ አትገባህም ነው ደጋግሞ ይሄንን ቃል ለብሩኬ ይነግረዋል። ሀይሚ ላንተ አትገባህም እያለው ነው ደጋግሞ። ይሄንን ከምን የተነሳ እንዴት ሊለው ቻለ? ሄና እኮ ነው ሄና እንደሚጣሉበትና የራሱ እንዲያናድደው እንደሚያናድደው ምናምን ነገር አሁን ሄና ለብሩኬም ለሀይሚም አይጠቅምም። እንደ ብሩኬ የዋ ስለሆነ ስሩ አደረገው እንጂ አሁን ለሁለቱም የሚጠቅም ሰው አይደለም። አዎ እንዴ ይሄ ልጅ እንዴት ዝም ብሎ ያንን ቃል ደጋግሞ ላንተ የምትገባ ሴት አይደለችም፣ ላንተ የምትገባ ሴት አይደለችም ምናምን ይሄን ቃል ለምን ደጋግሞ ለብሩኬ ይለዋል? ያለ አንድ ነገር ብቻ እኔ ከመሃላቸው ቢወጡላቸው ጥሩ ነው። እውነት ከመሃላቸው ቢወጡላቸው ወደ ሰላማዊ መንገድ ቢመለሱ ብሩኬና ሀይሚን ደስ ይለኛል። ምክንያቱም እዚህ ጋር ብንናገር ራስን ማወረድ ነው የሚሆነው። አያችሁ መከባበር ሲጠፋ፣ ጊዜ መሰጣጣት ሲጠፋ መጨረሻው ምን ይሆናል? ተስፋ መቁረጥ። ሀይሚ ምን አለች በንግግሯ መሀል? እኔ ተስፋ ቆርጫለሁ፣ ብሩኬ የሆነ ነገር ይሆናል፣ ብሩኬ እንደዚህ ይሆናል ብዬ ማሰብ የሚባለውን ነገር አቁሜያለሁ። ብሩኬ ላይ ያለኝን ተስፋ አቁሜያለሁ፣ አብቅቷል። ይሄ ደግሞ ከምን የመጣ ነው? እምነት ጠፍቷል መሀላቸው፣ እምነት የለም። ብሩኬ ሀይሚ የሆነ ነገር ሲፈጠር ይጠረጥራታል። ሀይሚ እንኳን አሳማኝ የሆነ ነገር ስታገኝ ነው ብሩኬን የምትጠይቀው። ከምድር ተነስታ ባሉባልታ ብሩኬን የምትጣላ አይደለችም። ብሩኬ ግን ባልሆነ ነገር አሁን ልጁ ቤት ስለመጣ በባለፈው በጣም ነው ጓጓጭ ያለው። ስለዚህ ይሄ ልጅ ተልኮ ስላለው ነው ቤቷ የመጣው እንጂ እና ብለው አይደለም። ተልኮ ስላለው ነው ከመንገድ ላይ አንስቶ ቤቷ ያደረሳት። አድርሳት ተብሎ ነው ይዞት የመጣው። አለቀ። ይኸው ነው እውነታው። አሁን እኔ የሆነ ነገር ብሆን ነገ ላይ ማን ተጠያቂ ይሆናል ነው የሀይሚ ሀሳብ ማለት ነው። ልክ ናት። አሁን ለምሳሌ የምትወዱት ሰው ካጠገባችሁ ካልሆነላችሁ፣ እናንተን በኔጌቲቭ ነገር ሁሌ የሚያስባችሁ ከሆነ እንዴት ነው የሆነ ነገር ቢደርስብኝ እሱ ይደርስልኛል፣ እሱ እንደዚህ ያደርግልኛል ብላችሁ ተስፋ የሚኖራችሁ? ስለዚህ አሁን የሀይሚ ተስፋ መቁረጥ ትክክል ነው። ምክንያቱም ተስፋ ያደረገችው ነገር ተስፋዋ እንዲሟጠጥ ስላደረጋት ማለት ነው። አላቅም የብሩኬ መበሳጨት፣ የብሩኬ አሁን እንደዚህ መሆን ራሱ ለእኔ ግራ እያጋባኝ ነው ያለው አሁን ላይ ማለት ነው።